ልጅ አለኝ ያው እና ስለዚህ እኔ ልተወኝ ነው እኔ ተውሻለሁ አይደለም እውነቱን እኮ እየነገርኩሽ ነው እኔ ያለሁት እንዴ እኔ ደብቄ እስከመቼ ያንቺን ህይወት አበላሻለሁ በሚለው እውነቱን ልንገርሽ ብዬ ነው በቃ ምናምን በቃ ውስጡ ቆርቆሮት ከሰጠ ይስጥሽ ካልሰጠ ግን እንደፈለገ ያርገው ምንም ማድረግ አይቻልም ለምን መሰለሽ አንቺ ስትሰጪ ለሱ ከምትሰጪ ይልቅ ለረዱ ብትሰጫት ኖሮ በደንብ ታስቀምጥልሽ ነበር እሱ እኮ ተሙ ማለት አደራ በል ነው አንቺ እኔ ስነግርሽ አሰሚኝም ስለዚህ አሽብር እኮ ምንም ማድረግ አይቻልም ልብሱን ራሱ አምኖ ማንጣቱ ልብሱንም ራሱ እዛው አላየውም አላቅም አለ ማለቱ ራሱ እኮ እሱ ሆኖ ነው ስለዚህ ምንም ማድረግ አይቻልም አንዳንዴ ብር ከዘመድ ያጣላል ምን ይደረግሽ አሁን እሱን እርሽው ዞሮ ዞሮ ነገ ተነጎዲያ አስታውሶ ወልጋታል ካለ ይስጥሽ አለበለዚያ ምንም ማድረግ አይቻልም እስኪ ዛሬ በዚሁ አጋጣሚ እውነት ብናደድም እኔ እንጃ ምን እንደምልሽ አላቅም ብቻ የሆነ ነገር ላወራሽ እፈልጋለሁና እኔ ማለት የናል ታኮርፊያለሽ ወይ ትበሳጫለሽ ብያላስብም ለምን እንግዲህ ያው ከዚህ በፊት ብዙ ጊዜ ካንቺ ጋራ የተወሰነ ጊዜ ያሳልፈናልና እኔ እንጃ ታኮርፊያለሽ ታኮርፊ በቃ እኔ እስቲ እዛች ጋር አረፍ እንበል ለማንኛውም እና ምን መሰለሽ ያው መቼም በቃ እኔ ሁሌ ከሱ ጋር ጭቅጭቅ ሁሉ ሰለቼ ለምን እንደሆነ አላቅምና ዛሬ ደግሞ በዚሁ አጋጣሚ ካገኘውሽ በቃ የሆነ ቁም ነገር አውራሻለሁ እውነት ምንም እንትናት አትቀየምኝማ አይ ቁም ነገር እስቲ አዎ እንግዲህ አንዳንዴ ምናልባት ሰው እውነታውን ሲያቅ ምናልባት ይቀየማል የሚል አስተሳሰብ አስቤ ነውና ካልተቀየምሽ ችግር የለምና እንግዲህ ሰሞኑንም ያው ባረግናችሁ እንግዲህ ያው ሰሞኑንም ባደረግናቸው ነገሮች ትንሽ ቢሰማኝም ቢከፋኝም በደብቅሽም ችግር የለውም እውነቱ የሆነ ሰዓት ላይ ይወጣልና እኔ አሁን እንጃ እኔ ለመንገር ራሱ እውነት አፈርኩኝ ምን ይሻላል የሚያስፈራ ነገር ነው አዎ በጣም ያስፈራል ያሳፍራል እውነት ምንድነው ኧረ በስመ እና ልንገርሽ ምንም አትሆኝ ቁም ነገር ነው እኔ ምን ሆናለሁ ማርያም አይ እኔ ምናልባት ያው ከዚህ በፊት ማለት ብዙ አሽቼሻለሁ እሱም እንግዲህ ምን መሰለሽ ያው አንቺን ወደኔ ለማረግ ያረኩት ነገር ነውና ምናልባት ያው ተቀረብ ነው ይባላል ያው እብድ ነው ቢባልም ያው እሱ ችግር የለውም እኔ አሁን ማለት ምንድነው አጓጓኝ በቃ ለመናገር እኮ ማለት ከበደ ታውቂያለሽ ደብሮኝ ነው ማለት እንዴት እስከ ዛሬ ዋሽቻት ዛሬ እንዴት ምን ብዬ ልንገራት የሚል ነገር ነው ማለት ትንሽ ስለደበረኝ ነውና ምንድነው በጣም ጓጓው ነገር የሚያስጓጓ ነገር ምን ቢል የሆነ ለእውነት ልቤ እንትን እያለ ነው ማለት የሆነ ለመናገር ልቤ በቃ ሌላ ነገር ውስጥ ድክም እያለ ነው እውነት ምንድነው ነገሬ ይኸውልሽ ምን መሰለሽ እና ከዚህ በፊት የዋሸውሽ ያው ትዳር ውስጥ እንዳልገባው ልጅም እንደሌለኝ ነው የዋሸውሽና ዛሬ ደግሞ ስለዛ ጉዳይ ልነግርሽ ፈልጋለሁና ያው ተመልካችም ዋሽታታል እንዴት ዋሽ ተቀረብካት ምናምን የሚል በቃ ብዙ ነገር እያሉኝ ነውና ዛሬ ማለት እኔ እውነቱን እነግርሻለሁ እና ምን መሰለሽ ዛሬ እውነቱን ልነግርሽ ፈልጋለሁና ያው ለረጅም ሰዓት ስለዋሸውሽ በጣም አንቺን በእውነት ይቅርታ ጠይቃለሁና እና ልትወይ ነው ታዲያ ኧረ ስለመተው አይደለም አሁን ምን ቆይ ይኸውልሽ አሁን ስለመተው አይደለም እናወራው እና ታዲያ ንገረኝ አይ እኔ እውነቱን ልንገርሽ ብዬ ነው እና ከዚህ በፊት ማለት ትዳር ውስጥ ነበርኩና እና ልትወይ ነው ቆይ ይኸውልሽ አዳምጪኝ ቆይ አይደለም እሄዳለሁ አይደለም እኮ እንዴ እውነቱን ልንገርሽ ብዬ ነው ማለት ትዳር ውስጥም ነበርኩ እኔ ተፈናቀየ መጥቼ ቆይ አይደለም እኔ አሁን ተፈናቀየ ምናምን ሳይሆን እኔ አዳምጪ መጀመሪያ እንዴ ለመሄድ ለምትቸኩያለሽ እንዴ ከዚህ በኋላ የት ነው የምትሄጂው ስለዚህ እኔ ይኸውልሽ እኔ ተቀየምሽም ምንም አልሽኝ ትዳር ውስጥ ነበርኩና ልጅም አለኝ ልልሽ ፈልጌ ነው በቃ ምንም ማድረግ አልችልም ልጅ አለኝ ያው እና ስለዚህ እኔ ልትወይ ነው እንዴ
እኔ ተውሻለሁ አይደለም እውነቱን እኮ እየነገርኩሽ ነው እኔ ያለሁት እንዴ እኔ ደብቄ እስከመቼ ያንቺን ህይወት አበላሻለሁ በሚለው እውነቱን ልንገርሽ ብዬ ነው በቃ ስለዚህ ወደ እኔ ከመጣሽ አይቀር እኔን ከመረጥሽ አይቀር ደግሞ በቃ እውነቱን መናገር ስላለብኝ እኔ ትዳርም ነበረኝ ልጅም ነበረ ልልሽ ፈልጌ ነው ግን አሁን እዛ ሙድ ውስጥ አይደለሁም ከዛ ምናልባት ወጥቻለሁ ያንን ልነግርሽ ፈልጋለሁ ምንም ማድረግ አልችልም እንደና ምን ችግር አለው? አረ እውነቱን ስለነገርከኝ እኮ እኔ እኮ የምትተው ይመስለኝ እንደነበርኩት ያው ለረጅም ሰዓት ማለት እንትን ስላልኩሽ ምናልባት እኔ የምትተኝ ወይም ደግሞ በዚህ የምትቀየሚ ምናምን ማለት ስለመሰለኝ ነው አትተኝም በቃ እኔ የምፈልገው እንደዚህ ብቻ ነው እንዴ ምን ችግር አለው? ሰው ስላለ ይተዋል እንዴ? አረ ምን ችግር አለው? ታዲያ ነው እንደምትጨነቀው አዎ በጣም ይጨንቀኛል ማለት አንድን ሰው ዋሽተሽ በቃ ወዳልሆነ ነገር ውስጥ እንትን ስትይ በጣም እኔ እንደኔ ይጨንቀኛል ለዛ ብዬ ነውና በእውነት እኔ ስለተቀበልሽ በድጋሚ በእውነት ደስ ብሎኛል እንግዲህ ከዚህ በኋላ ተመልካችም እንግዲህ እውነቱን ስለነገርኩሽ ብዙም የኛ ያለ እንትን ይላሉ ብዬ አላስብም ዋናው እውነቱን ማወቅሽ ነው እውነቱን ማወቅሽ ደግሞ ልሂድም አላልሽም ምንም አላልሽም ያው እኔ እውነት እንትኔን ስለተቀበልሽ በጣም ደስ ብሎኛል ማለት ነው እናንተስ ምን ታስባለህ ስለኔ ጉዳይ ምናምን እንደምታውቀው ከነሱ ጋርም ተጣልቻለሁ ስለዚህ ለዚህ ቤተሰብ የለኝም ምንም ነገር ቤተሰብ የለኝም ምናምን አንተ ነው ያለኝ አዎ አይ አሁንማ እኮ በቃ ከዚህ በኋላ እኮ ችግር የለውም አሁን ስለኔ ህይወት ምናምን አንተ አስረዳኝ ተረድቻለሁ ይሄ ምንም ያሳስብ ነገር የለም አያስጨንቅም ስለዚህ አንተ ደግሞ እሺ ለኔ ምን አይነት ታማኝ ሰው ነህ ከዚህ በኋላ እኔ እውነታውን ካወቅሽው እኔ እውነታውን ከነገርኩሽ በኋላ እኔ በእውነት እንደኔ አይነት ታማኝ ሰው በወቅቱ ትዳር አክባሪ የሥራ ሰው ያው አልነበረም በወቅቱና አንዳንዴ መዋደድም እንዳለ ደግሞ መጣላትም መቀየምም አለና ኦሬዲ ህይወት አብቅቷል አልፏል አሁን እንግዲህ እንደ አዲስ ነው ምናልባት ከነዛ ከነበርኩበት ህይወት ብዙ መማራቸው ነገሮች ይኖራሉ ብዬ አስባለሁና ከዚህ በኋላ እንግዲህ እስኪ ደግሞ ካንቺ ጋራ እውነት እኔ አንቺ ብቻ ደስተኛ እንድትሆኚ አንቺ ብቻ በቃ የደበኩሽን ነገር እውነቱን ነግሬሽ እንድታምኚኝ ነው ከዚህ በኋላ ያለውን ነገር እንግዲህ በተቻለ መጠን አብረን እንግዲህ እንቀጥላለን ሌላ ደግሞ አዲስ ህይወት እንግዲህ እጀምራለሁ ማለት ነው እኔ ከዚህ በላይ ምንም አልልሽም በእውነት አይ ያው እኔ አሁን አንተ ግልጽ ነገር ነግረኛል እኔ ደግሞ ነገርኩ እዚህ ቤተሰብ የለኝም ማለት ምንም ነገር የለኝም በቃ አንተ ነው ያለኝ ስለዚህ አንተ ደግሞ ታማኝነት ምናምን እንዴት እሱ እንግዲህ አብረን ያው ስንቀጥል አብረን ስንኖር ያለውን ነገር እኮ የምታየው ነገር ነው አሁን እኔ ማለት ዛሬ አንቺን ለማግኘት ታማኝ ነኝ አንቺን እንትን ለማለት እንደዚህ ነው ብል ምንም ተቀባይነት የለውም ስለዚህ ሰው በቃ ምንድነው ጸባው እንዴት ነው ያለው ነገር የሚለው ነገር ሰው አብሮ እየኖረ ነው የሚያየውና እንግዲህ ነገ ተነጎዲያ ሁሉንም ነገር ማለት የምታየው ነገር ይኖራል እኔ አሁን እንደዚህ ነኝ ታማኝ ነኝ እንደዚህ ነኝ ምናምን ብያንቺን ባልሆነ ነገር ልሞላሽ አልፈልግም ከምንም በላይ እኔ እውነት ደብቄሽ የነበርኩትን ነገር ዛሬ እውነቱን ነግሬሽ ስላመንሽኝና ሁሌም ደግሞ ከጎንህ ነኝ እኔ የፈለገ ነገር በቃ ቢኖርም ቢፈጠርም ከጎንህ ነኝ ስላልሽኝ በእውነት ነው የምልሽ በጣም ደስተኛ ነኝ ምን ችግር አለው አንተ ለምን ትፈራኛለህ እንደዚህ ያው ማለት ከባድ ነው አሁን ከመጀመሪያው ሳልነግርሽ አሁን በቃ መሐል ላይ እንደዚህ እንትን ስላልኩሽ በጣም ከብዶኝ ነው ደብሮኝ ነው ዞሮ እና ምን መሰለሽ በእውነት ሰሞኑን በጣም በውስጥ ያርጌ በጣም ከብዶኝ ነበር ቀንም ለሊትም እንዴት አርጌ ነው ምነግራት የሚል ነገር በቃ በውስጤ በጣም ብዙ ነገሮች ነበሩ በእውነት እኔ ዛሬ ከውስጥ ያውጥቼ ስለነገርኩሽ ውስጤን በእውነት ስለቀለለኝ በጣም ደስተኛ ነኝ እውነት ለመናገርና እንደውም እዚህ አንቀመጥም እውነት ነይ ተነሽ እንደውም እዚህ አንቀመጥም በእውነት እንደውም እዚህ አንቀመጥም እዚህ ራሱ መቀመጥ የለብንም ስለዚህ ዛሬ የሌለ እና በጣም በእውነት ዛሬ በጣም ደስተኛ ነኝ ውስጤ ፍሪ ነው ነፃ ነኝ የከበደኝ ሁሉ ቀሎኛል ስለዚህ ዛሬ እውነት እስቲ እዚህ ጋር አይገርምም እንደውም ላንቺማ የብቻ አይደለም ላንቺ የብቻ አይደለም ገና ብዙ ነገር አለና ነይ በእናትሽ ምን ደስበኝ እውነታውን ስላስረዳኝ እስካሁን ጨንቆኝ ነበረ ያው አይ አንቺም እኮ የሆነ እንደምትጠራጠሪ እኮ ይገባኛል ግን ያው
ከኒም እውነታውን አላገኘሽም ከነሱም እውነታውን አላገኘሽም ብቻ እርግጠኛ ነኝ ከኒ እስከሚመጣ ጊዜ ድረስ እየጠበቅሽ ነው ብዬ አስባለሁ። እኔ እንደኔ ነው። እኔ አንቺን ውስጥ አላውቅም። እኔ እንግዲህ ያወሩኝ ነገር እውነት ነው ውሸት ነው እያልሽ ምናልባት በውስጥሽ ብዙ ነገሮችን እያወጣሽ እያወረድሽ ሊሆን ይችላል። እንግዲህ ዛሬ እውነቱን ነግሬሻለሁ። እውነቱን አውቀሻል። ከዚህ በኋላ ከጎኔ ነሽ። በእውነት በዚሁ አጋጣሚ ውድ ቤተሰቦቼ እንግዲህ በመጨረሻ ቢሆንም ዋሽታል። በጣም ምን ልበላችሁ እኔ ቃላት ያጥረኛል። እናንተ የወረዳችሁ በጣም ነው የወረዱብኝና በዚሁ አጋጣሚ ዛሬ እውነቱን ነግሬያታለሁ። አዎ ከዚህ በፊት ቤተሰብ ነበረ፣ ትዳር ውስጥ ገብቻለሁ፣ ልጅ አለኝ። ምንም ማድረግ አይቻልም። ያው ዛሬ ነግሬያታለሁ። በነግራትም ከኒ ጎን ነው ያለችው። ነገም ተነጎዳም ከኒ ጎን ነች። እንግዲህ ውድ ቤተሰቦቼ እኔ እንጃ እናንተ ፈሩበት። እኔ ግን ያው እናንተን በዋሸው ፊት ዋሸውትም እሷን ለማግኘት እሷን ወደኔ ለማድረግ ነበረ። እንግዲህ ዛሬ እሷንም ወደ ራሴ አድርጌያለሁ። የፈለኩትን ነገር አግኝቻለሁ። ከዚህ በኋላ እንግዲህ አብረን እንመጣለን በጋራ ማለት ነው። ከዚህ በኋላ ብቸኝነት የሚባል ነገር የለም እና ውድ ቤተሰቦቼ ለማንኛውም እስከዛሬ በምታደርጉት ልክ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ደግፉን እንላለን።